ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ወደ ተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንደምን ዋላችሁ? ዛሬ እንግዲህ ዕለተ ዓርብ ነው። በዕለተ ዓርብ ደግሞ የቀኑን መረጃ ወደ እናንተ ለማድረስ ከፓስተር አለማየሁ ጋር ተገናኝተናል። የዓለማችን አሁናዊ ወቅታዊ ጉዳዮችን በመጽሐፍ ቅዱስ ቅኝት እየቃኘን ለእናንተ መረጃዎችን እያመጣን እንገኛለን። እንግዲህ መረጃውን ደግሞ አደራጅቶ አቀናጅቶ ይዞልን እየመጣ የማንቂያ ደወል እየደወለልን ያለው ወንድማችን ፓስተር አለማየሁ ነሙ አዘጋጅቶ የመጣውን መረጃ እንግዲህ ያቀብለናል። መልካም ጊዜ እንዲኖረን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በተከታታይ በርካታ መረጃዎች ወደ እናንተ እያደረስን እንገኛለን። እንግዲህ መረጃን ማድመጥ ብቻ ሳይሆን ደግሞ የሰማነውን ደግሞ ከመንፈሳዊ ሕይወታችን ጋር በማዋሃድ በጥንቃቄና በማስተዋል እንድንራመድ የሚያስደርጉ መረጃዎችና ክስተቶች ናቸው። በእግዚአብሔር ቃል ተዋስተው እንግዲህ ለእኛ ጥቅም እየዋሉ ይገኛሉ። እንግዲህ እነዚህ መረጃዎች ፓስተር በተከታታይ በተለያየ ጊዜ እየመጣልን ይገኛል። አጠገቤ ይገኛል። ከሰላምታው በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። ዓለማችን እንዴት ሆናለች በአሁኑ ሰዓት? እንግዲህ በዓለም ላይ ያለው እውነቶች እንዳሉ ናቸው ያሉት። ዛሬ እነሱ ሳይሆን ነገር ግን የእግዚአብሔር ቃል እውነት ሕያውና የሚሰራ እንደሆነ በመጨረሻው ዘመን መጽሐፍ ቅዱስ በማቴዎስ 24 ላይ ሲናገር በዓለም ዙሪያ ሁሉ ወንጌል እንደሚሰበክ ይናገራል። እንግዲህ በዓለም ዙሪያ ሁሉ ወንጌል እንደሚሰበክ በሚናገርበት ሰዓት ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የሰው ልጆች ሁሉ ወንጌልን የሚያዳምጡበት ጊዜ ዘመን እንደሚመጣ ይታወቃል። እንግዲህ ከተወሰነ ዓመታቶች በኋላ ቤተክርስቲያን በጣም በተለይ በአውሮፓ፣ በኤዥያ፣ በላቲን አሜሪካ፣ በአሜሪካ ተዳክማ ነበረ ሲባል በጣም የተዳክማ የነበረችው እና እንደውም በአውሮፓ እስከሚገርም ድረስ ቤተክርስቲያን ወደ ሞስክነት እስኪቀየሩ ወደ ጭፈራ ቤት ወደ ሙዚየም በቃ ጭፈራ ቤቶች እነዚህ እስኪቀየሩ ድረስ በጣም የሚያሳዝን ነበሩ። የሚያመልኩት አርጅተው ደክመው ቤተክርስቲያን እየተዘጋ የነበረበት ዘመን ትናንትና ነበረ፣ ብሩቅ አይደለም ለማለት ነው። እና እነዚህ ሁሉ ነገሮች ግን አልፈው የእግዚአብሔር ቃል እንዴት እውነት እንደሆነ የምታውቀው ይሄ አሁን ላይ በዓለም ዙሪያ በጣም በሚያስገርም ሁኔታ በጣም በሚያስደንቅ ሁኔታ ያለው መንፈሳዊ እንቅስቃሴን ስትመለከት በቃ ነገሮች እንዳለቁ ትረዳለህ። ደግሞ በጣም የሚገርም አውሮፓ ውስጥ ትልልቅ ሰዎች አይደሉም እና ቲኔጀሮች ወጣቶች እና በሚገርም ሁኔታ በመንፈስ ቅዱስ በመቀጣጠል በኃይል በመሞላት በጸጋ በመሞላት ወንጌልም በየስትሬቱ እየሰበኩ ስታይ ጊዜው አልቋል ትላለህ። በቃ ጊዜው እንዳለቀና የኒው ሊበራሊዝም እሳቤ እየከሸፈ እንደመጣ ትውልዱን ሊያስቆም እንዳልቻለ ወይም ደግሞ ትውልድ እየተነሳባቸው እንደሆነ የሚያመለክቱ ነገሮች እያየን ያለ ነው። እንግዲህ ይሄ ሁሉ የምልበት ምክንያት ምንድነው ብትለይ ሰሞኑን በኔዘርላንድ 60,000 በላይ ክርስቲያኖች የፔንቴኮስቴ በዓልን አክብረዋል። የፔንቴ
የጴንጤኮስቴ በዓልን መንፈስ ቅዱስ የወረደበት የጰራቅሊጦስ የበዓለ ሀምሳ የተባለውን በዓል 60,000 ክርስቲያኖች የት መሰል? አውሮፓ ኒዘርላንድ፣ ያውም ኔዘርላንድ ሴቶች እንደ ሸቀጥ በየመስተዋቱ በሚታይበት ሀገር ማለት ነው። ኔዘርላንድ ላይ ነው እንግዲህ። እዚህ ሀገር ላይ ይህንን ሪቫይቫል ተሐድሶ ማየት ምን ያህል ያስደስታል? በጣም ምን ያህል ነው የሚያስደስተው? እንግዲህ በዚህ ፕሮግራም ላይ የተደረገው ነገር የሚገርም ነገር፣ በዋናነት ስብከት አልነበረም፣ በዋናነት ጸሎት ነበር። የመንፈስ ቅዱስን ኃይል በቃ ወደ መጀመሪያው እንመለስ፣ ባክ ቱ ኦሪጂን እያሉ ነበረ። ኃይለኛ ጸሎት ነበረ። ለድፍን አውሮፓ ነበር የሚማልዱት። ሁለተኛው የተደረገው አምልኮ ነበር ለእግዚአብሔር፣ እውነተኛ አምልኮ፣ ነፍስን የሚያረሰርስ አምልኮ። ቪዲዮ ማሳየት እንዴት እንደሚቻል ባላውቅም በጣም ነፍስን የሚያረሰርስ አምልኮ ነበረ። የሚገርም አምልኮ ነበረ። ሰዎች ተደፍተው በእግዚአብሔር ፊት በእንባ ነበሩ። በእንባ ልክ አሜሪካን ውስጥ እንደተነሳው ሪቫይቫል ማለት ነው። ይሄ ብቻ አይደለም። የሚገርም ሰዎች እያለቀሱ እየጮሁ ንስሐ ይገቡ ነበረ። ዋው! በጣም ደስ ይላል። እንዴት ደስ ይላል መሰለህ! እንዴ በጣም እንጂ እና በጣም የሚገርም ነው። ይሄ እንግዲህ የ56ኛው ኦፕ ኪንግ የፔንቴኮስቴ ኮንፈረንስ ብለው ነው እነሱ የሚጠሩት በሚገኘው ዋልቢ ሆላንድ ሰፈር የተካሄደ ሲሆን በዝግጅቱ ከተለያየ ቦታ የመጡ አማኞች በአምልኮ በጸሎትና በመንፈሳዊ መልእክቶች ተሳትፈው ነበረ። ከተለያየ ቦታ ነው የመጡት። እውነት ነው። እና ይሄ የሪቫይቫል ሙቭመንት ምን ያህል ከፍተኛ ነገር እንደሆነ የምንመለከትበት ነው። እና በፕሮግራሙ በሺዎች የሚቆጠሩ አማኞች የታደሙ ሲሆኑ ብዙዎች በጋራ ሲዘምሩ፣ ሲጸልዩና ሲያለቅሱ፣ እንባቸውን ሲያፈሱ፣ ወደ እግዚአብሔር ሲጮሁ፣ ንስሐ ሲገቡ ገብተዋል። ፎርጊቭነስ ሲሉ በጣም ነው የሚገርመው እና መታየት ችሏል። አዘጋጆቹ ይህንን ስብሰባ በአውሮፓ እየታየ ያለውን መንፈሳዊ መነቃቃትና የእምነት መታደስ ምልክት መሆኑን ገልጸዋል። መንፈሳዊ መነቃቃት ብቻ አይደለም፣ ተሐድሶ ነው። እግዚአብሔር አውሮፓን እንደገና ሊያድስ ነው። ሪስቶሬሽን እየመጣ ነው። በእርግጥ ይህንን አልን እንጂ አይርላንድ ላይ ከዚህ በላይ ተደርጓል። እንግሊዝ ላይ ተደርጓል። ጀርመን ላይ ከፍተኛ እንቅስቃሴ አለ። እንደዚሁም ደግሞ የነሱዲን፣ ስፔን፣ የተለያዩ ሀገሮች ላይ ከፍተኛ እንቅስቃሴ አለ። የሩቅ ምስራቅን ትተን ማለት ነው። እነዚህ ደከሙ የተባሉ አብያተ ክርስቲያናት እንደ አዲስ የተነሱ ነው። ፍሎሪዳ 12,000 ሰው ነው የተጠመቀው። ቢችደን 12,000 እየተለመደ መጥቷል። አሁን 12,000 ሰው በቅርብ እኮ ነው። ይሄ ከ3 ከ4 ቀን በፊት የሚሆነው ነገር ሲጠመቁ እንባቸው በጣም አንገል ሆኗል። አየህ፣ ህዝቡ እግዚአብሔርን ተርቧል። እንደውም ማውራት የለብንም በዚህ ጉዳይ ላይ። ለምንድን ነው ይህን ያልኩ? ከቅርብ ጊዜ ወዲህ ያው እንግዲህ ለሀገራችንም ጭምር ተምሳሌት ስለሆነ እንደው ሐሳብህንም እንድታጋራን ነውና ከቅርብ ጊዜ ወዲህ የጰራቅሊጦስ ወር፣ የጰራቅሊጦስ ዓመት እየተባለ መነሳት ጀምሯል። አሁን እንኳ በዚህ ሰሞን አርሞኒየም ከተባለ ቤተክርስቲያን ጋር ካውንስሉ አንድ ላይ በመሆን ይህንን የጴንጤቆስጤን ቀን እናከብራለን የሚል ማስታወቂያም እንትንም አይቻለሁ። እና እንግዲህ መንፈስ ቅዱስ ሲወርድ ፍሬ አለው ብዬ አምናለሁ። ያው እንግዲህ አንተ እንደተናገርከው እነዚህ ከተሞች ላይ ይሄ ክብረ በዓል ሲከበር ሰዎች በንስሐ ይወድቃሉ፣ እንባቸውን እያፈሰሱ አምልኮ ሌላ ጉዳይ ነው። እና እንደው ይሄ ነገር አሁን
በእኛ ሀገር ላይ ይስተዋላል ወይ? እንደው ምክር ሐሳብህንም አጠቃላይ ነገር ምንድነው መሰለህ በዓሉን እንደ በዓል ካከበርከው እንደ በዓል ነው የሚሆነው። ኖርማል በዓል ይሆናል። የነዚህ በዓል እኮ አይደለም። ከበዓል ያለፈነቱ ተቺንግ አለው። ሰዎች ይነካሉ፣ ንስሐ ይገባሉ፣ በልሳን ይጸልያሉ፣ መንፈስ ቅዱስ ይሞላሉ፣ በእግዚአብሔር ፊት ይጮሃሉ፣ ይማልዳሉ ስለሌሎች። ልክ ነው። የኛ ሀገር ግን ዕውቅናና ሾይንግ ያላት ይመስለኛል። ይቅርታ አድርግልኝ ይሄ ወርድ በመጠቀም ዕውቅና ለማግኘት ይሄ ከበሬታ ለማግኘት። እግዚአብሔር ደግሞ እንደዚህ ሲሆን አይሰራም። አይገርምም? አይሰራም። እግዚአብሔር በንጹህ ልብ እግዚአብሔር ፊት ስታፈስ ነው፣ ስትወድቅ ነው እግዚአብሔር የሚሰራው። እዚች ጋር እኛ ሀገር ሽኩቻም አለችበት። ገብቷል? ዕውቅና ማግኘት፣ ዝና ማግኘት፣ እንዲነን ማለት ይሄ አሁን ያለውን ነገር ገልጦ ለማሳየት የሚደርግ የሆነ ነገር በቃ መንፈስ ይነግርሃል እኮ ነው። ሕፃን ልጅ አይደል? እኛ እግዚአብሔር ሰዎች ነን እኮ። መንፈሳችን እኮ ያዳምጣል እንጂ ለመከሩ ለማዘጋጀት ክርስቲያናትን ለማነቃቃት አይደለም። የነዚህኞቹ የውጮቹ አሁን ላይ ራሱ መንፈስ ቅዱስ ነው እየሰራ ያለ። እንዴት ታስባለህ አንተ? ሌዝቢያንና ጌ የሞላበት ምድር ላይ እና ዓለም እንትን መጽሐፍ ቅዱስ አርጅቷል የሚባልበት አገር ላይ አይጠቅምም፣ አርጅቷል፣ አልፎበታል፣ ሂዱና ለአፍሪካውያን ስበኳቸው በሚባልበት አገሮች እነ ኒዘርላንድ ማለት ነው ሃጋንሶን በሚባልበት አገር ላይ እሳት ወርዶ ሰዎችን እንደዚህ ሲያንጫጫ ስታይ ሰዎች 60 ሺህ ትንሽ ህዝብ እኮ አይደለም። እኔ 60 ሺህ አይደለም 6 ሺህ ክርስቲያን ይኖራል ወይ ብዬ አስባለሁ እኮ ኒዘርላንድ እንዴ። 60 ሺህ እኮ በጣም ትንሽ አይደለም እንዴ ፓስተር እኮ እሱ እኮ አይደለም እኮ በብራዚል ሰሞኑን የወጣውን ህዝብ አይታል። ከ2 ሚሊዮን በላይ ተችድ ነው። አሁን እግዚአብሔር እየሰራ ነው። እኛ ሀገር ግን ገና አእምሮአችን በአእምሮአችሁ መታደስ ተለወጡ ይህንን ዓለም አትምሰሉ ይላል መጽሐፍ ቅዱስ። በአእምሮ መታደስ አልተለወጥንም። ይህንን ዓለም ነው የምንመስለው። የሆነ እዛ ጋር አዘጋጆቹም ቢሆኑ የሆነ ክብርና ዝና ፍለጋ ነው። እውነት የዚች ሀገር ትውልድ የመዳን ቆርቆሯቸው ቢሆን ኖረ እንደዚህ አይነት ዝግጅቶች በዋናነት ማዘጋጀት የነበረባቸው እንደነ ሙሉ ወንጌል አይነቶች ፔንቴኮስታሎች ናቸው። በአደባባይ ነበር መዘጋጀት የነበረበት። ህዝብ ከየስፍራው መጠራት ነበረበት። ወንጌል መሰራጨት ነበረበት። ዋናው ፐርፐዙም እሱ ነው። ወንጌል መሰራጨት ነበረበት። አለበለዚያ እኮ እንትና የእንትን በዓል ያከብራሉ፣ እኛ ደግሞ የእንትን በዓል እናክብር ከሆነ ትርጉም አልባ ነው፣ ፍሬ የሌለው ነው። እና በውጭ እያየን ያለ ነው ፍሬያቸውን ነው እያየን ያለ ነው። ፍሬያቸው ነው። ውስጥ ይነካል። ራስ አንተ 12,000 ሰው ሲጠመቅ ፍሎሪዳ እያየ እንዴት ነው ነፍስ የማይማርከው? እውነት የወንጌል ሰው ከሆን እንዴት ነው ማያንገበግብህ? እንዴት ነው ማይቆጭ? ሀገር አትናፍቅህም ወይ? ሀገር ላይ ይሄ ነገር እንዲታይ አይናፍቅህም ወይ? ትውልድ እንዲያመልጥ አይናፍቅህም ወይ? አሁን እኮ ይኸውልህ ገንዘቡን ይዘውታል፣ መኪናውን ይዘውታል፣ አዳራሹን ይዘውታል፣ መሬቱ ተሰጥቷቸዋል። ኔንት የለም። ሰው አይድንም፣ ሰው አይድንም። እርስ በራሳቸው ስጋ እንዳየ ውሻ ይቦጫጭቃሉ። ሶሪ ይህን ወርድ በመጠቀም ይቦጫጭቃሉ። ስለዚህ እንደነዚህ አይነት ነገሮች ከእግዚአብሔር ዘንድ ሲሆን ነው። አለበለዚያ እኛ ሀገር የሚታየው ነገር በአምናም የሆነ ቦታ ተከብሮ አይቻለሁ። በዓል ብቻ ነው የሆነው። በዓል ነው። ጰራቅሊጦስን ቀን ስታከብር ስራ ልሰራበት ያስፈልጋል። ትውልድ ሊድንበት ያስፈልጋል። ትውልድ በመንፈስ ቅዱስ እሳት ሊጠመቅበት ያስፈልጋል። ትውልድ በእግዚአብሔር ፊት ሊማልድበት ያስፈልጋል እንጂ የተወሰነ ግሩፕ ሰብስበ የጰራቅሊጦስ ቀን ነው ብለ ገንዘብ መሰብሰቢያ ማድረግ ነውር ይመስለኛል። እኔ ነውር ይመስለኛል። እና
ጰራቅሊጦስ ቀን እኮ የተከበረ ቀን፣ መንፈስ ቅዱስ የወረደበት ቀን፣ ቤተክርስቲያን የተመሰረተችበት ቀን እኮ ነው። ቤተክርስቲያን ሕያው የሆነችበት ቀን፣ 3000 ሰዎች በአንድ የዳኑበት ቀን እኮ ነው። ውጤቱ ይሄ ነው። 3000 ሰዎች የዳኑበት፣ 3000 ሰዎች ወደ ጌታ የመጡበት። እኔ ባሉ አይከበር የሚል ነገር የለኝም፣ ግን ፍሬ ኑረው ነው። ፍሬ ኑረው ለታይታ አናርገው፣ ለክብር አናርገው፣ እንደው ከላይ አዘጋጀ ለማለት አናውገው። እኛ እኮ የክርስቶስ ቤተክርስቲያን ዓለም አቀፍ እኮ ነች። በአጥቢያ እኮ አያቀንም። ዝም ብሎ እንደው እውነት ለመናገር ስንል ማንም በአጥቢያ አያቀንም። እግዚአብሔር እኮ ታፔላን አያቅም። ከታፔላ ውጭ ነው እግዚአብሔር፣ የለዘለለ ነው። የእግዚአብሔር ሕይወትህን ነው የሚያቅም። ሕይወትህን ነው የሚሰራው እና ታፔላ አያቅም እግዚአብሔር። ነገር ግን አሁን ላይ ምንድነው መሰለ የኔ ታፔላ አንደኛ እንዲሆን ስለምፈልግ የሆነ ፕሮግራሞች አዘገጃጃለሁ። የሆነ ፕሮግራሞች ነውር ነው ይሄ። እግዚአብሔርን መፍራት ልንማር ያስፈልጋል። ካዘጋጀን ከልባችን የመንፈስ ቅዱስን ስራ እንድንሰራ መሆን መቻል አለበት። እንግዲህ ብራዚል የዛሬ ስንት አምና ሰርተነዋል። ርኩሰት ሲደረግባት የነበረች ከተማ፣ በአደባባይ ጌታ ኢየሱስን ያላገጡበት ከተማ ነው። ጀስት ግን ፍርዱን ወዲያው ተቀብለውታል። በሶስተኛው ቀን ነው በምን እንክትክቱ እስኪወጣ ድረስ ጎዳና ላይ ወጥቶሉ እግዚኦ እስኪሉ ድረስ ምንድን ነው መሰለ አሁን ላይ የወጣው የ1 ሚሊዮን ምናምን ህዝብ። እኔ ባለፈው ትንሽ አንስቼልህ ነበር። ብራዚል እና ይሄ ላቲን አሜሪካ ትልቅ ሪቫይቫል ነው ያለው። ማንም ግን ያላስተዋለው ሪቫይቫል ነው ያለው። ለምን እንደሆነ ታውቃለህ? ሚዲያዎች፣ ዓለም አቀፉ ሚዲያዎች፣ የክርስቲያን ሚዲያዎች ብቻ ናቸው እንጂ የሚዘግቡት ዓለም አቀፍ ሚዲያዎች ያንን ሊያወሩልን አይችሉም። ስለዚህ ከፍተኛ ሪቫይቫል አሁን ወደ አውሮፓ ፊቱን ማዞሩ፣ ወደ አሜሪካ ማዞሩ እግዚአብሔር የገባውን የተስፋ ቃል እየፈጸመልን ነው። እንደገና የልጁ የኢየሱስ ክርስቶስ ምጽአት በደጅ እንደሆነ የሚያመላክት ጉዳይ ነው። ስለዚህ ከነዛ እኛ ደግሞ እዚህ ሀገር ምን ይሁን የሚለውን ትውልድ አሁን እኮ ምን መሰለህ ሁሉን ቸርች ያማከለ አይደለም። ፔንቴኮስታሎች እኮ አሁን ጰራቅሊጦስን ስታከብር አንድ ቸርች መሆን የለባትም። ካውንስሉ አሁን ነው ጣልቃ ካውንስሉ በፔንቴኮስታል በመንፈስ ቅዱስ የማያምኑ ሁሉ አሉ። እንዴት ነው? ትናንትና የቃለ ሕይወትን ፕሬዚደንት መግለጫ እየሰማው ነበረና ካውንስሉ ፕሮግራም ማዘጋጀት አይችልም ነው ያሉት። ፕሮግራሙን ወንጌል ስብከቱ ምናምን ለእኛ ይተውልን፣ ለየአጥቢያዎች ለየህብረቶቹ ይተውልን። እሱ አስተዳደራዊ ስራ እስከ ማለት ደረጃ ነው የተናገሩት እና ይሄን ለመናገር ሳይሆን እኔ በዋናነት ግን እንዲህ አይነት ነገሮች በእኛ ሀገር ሲነገር ሲዘጋጅ ሰፊ ባለቤት ኖሮት መሆን መቻል አለበት። ለሾዊንግ መሆን የለበትም፣ ለእውቅና መሆን የለበትም፣ ለዝና መሆን የለበትም፣ የሆነ ነገር ለማግኘት መሆን የለበትም። እኔ አጽንኦት ነው የምሰጠው። ምክንያቱም ሰዎች የሚሄዱበት መንገድ ይሄ ስለሆነ በግልጽ የሚታይ ስለሆነ እና ይህንን ልል እፈልጋለሁ። እንግዲህ እግዚአብሔር ይመስገን ማለት ውጭ ምን ትላለህ? እንግዲህ እግዚአብሔር ይሄ ዝናቡ የውኛንም ሀገር ይጎብኝላለሁ። በእርግጥ ገጠሩ ላይ አለ፣ በእውነት አለ ይልቃል። እኔ እንግዲህ በረዥም ዘመን ይኸው ገጠር እያገለገልኩ ነው። ገጠሩ ላይ አለ በእውነት አንዳንዴ ነፍስ አይቀርልኝም፣ አልቅሼ አይወጣልኝም። በጣም ነው ተችዝ የምትሆነው እና ገጠር ላይ እኮ እብዶች ይፈወሳሉ። ሚዲያ ላይ ስለማይወጣ ነው እንጂ እኮ ገጠር ላይ እብዶች ይፈወሳሉ። በቀደም አሳይተውኝ አይቻታለሁ። እሷን ሲተናቁቷን የጀሬ መንገድ ላይ ትሄድ ነበር። ተፈውሳ ልጆቿን ሰብስባ ቸርች ውስጥ ሳያት እንዴት እንደተደሰትኩ። በጣም እግዚአብሔር በስራ ላይ ነው እግዚአብሔር። እኛ ይኸውልህ ሴጣን አሳይመንት ሰጠን። መሪዎቻችን እንደውም አንድ ሰው የተናገረው እኛ ሀገር ያሉት የቤተ ክርስቲያን መሪዎች የተጠሩ አይደሉም ብሏል። አንድ ሰው ለምን እንዳለ 3 ምክንያት አስቀምጡ። እሺ ገብቷል። እኔ ያ ሰው የተናገረው እውነት ይመስለኛል። ለምን እንደሆነ ታውቃለህ? እንዴት ነው ኮንሽስ የማትሆነው በዚህ ሰዓት? ምድር
ተጨንቃ ያለች ዓለም ተጨንቃ ያለች ኒኩለር ካሁን ፈነዳ ያለ የተባለ ዓለም ኢኮኖሚው አፈር ድሜ እየበላ በዓለም ዙሪያ እያለ አውሮፓ መመለስ አለብን እያሉ እየጮሁ እየሰማ እያየ እንዴት ነው አንተ ኮንሰርን የማይሰማ? አውሬው ፊት ለፊት ደግሞ እየመጣ እያየ እየሰማን ሹክሹክታ እግዚአብሔር በግልጽ ነው እየሰማ ያለ። እግዚአብሔር ምሕረት ያድርግላቸው ላለ የጌታ ጸጋ ሰላሙ ከሁላችን ጋር ይሁን። ይህንን አገልግሎት መደገፍ የምትፈልጉ በአካውንቶቻችን መደገፍ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ ይደረግ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ የእግዚአብሔር ቅናት ትበላኛለች አይደል የሚለው እንግዲህ ይህንን መረጃ ወደ እናንተ ስናደርስ ለሀገራችን በመመኘት ነው። ምክንያቱም ዘመኑ እየተደመደመ ባለበት ሰዓት የአውሬው መንግስት በግልጽ መጣው እያለ ባለበት ሰዓት የጌታ ኢየሱስ ክርስቶስ ዳግም መምጣት ደግሞ በአንጻሩ እየሸተተ ባለበት ሰዓት ዋናዋ ተወካይ ቤተክርስቲያን እንቅስቃሴ በማታረግበት ሰዓት አሳሳቢ ስለሚሆን ለምንድን ነው የሚያሳስበው? እንግዲህ መከሩ ነጥቷል፣ የመከሩ ሰራተኞች ጥቂቶች ናቸው ይላል። እንግዲህ ጌታ ኢየሱስ ነው ይህን የተናገረውና በዚህ የመከር አሰባሰብ ላይ መከሩ ከመበላሸቱ በፊት በርብርቦሽ መከሩን ማሰባሰብና ወደ ጎተራው መክተት ያለብን ሰዓት አሁንና አሁን እንደሆነ አመላካች የሆነ መረጃ ነው እንግዲህ ፓስተር ያስደመጠን። ጌታ ኢየሱስ ይባርክ ፓስተር ስላመጣልን መረጃ። እንግዲህ ውድ አድማጮቻችን ለዛሬ ለዕለተ ዓርብ ለቀን መረጃችን ይህንን የመሰለ መረጃ ወደ እናንተ አድርሰናል። በምሽቱ ደግሞ በሌላ መረጃ ተመልሰን እንመጣለን። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።